ዛሬ ደውላችሁ አለንልሽ ባትሏት ነገ የምትረከቡት አስከሬኗ ሊሆን ይችላል። ለመጨረሻው ወደማልመለስበት ለመሄድ ተዘጋጅቼ በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ይሄንን ቪዲዮ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ የዚችን ኢትዮጵያዊ ወገናችን ህይወት እንታደግ። ከጀርባ ስክሪኑ ላይ የምትመለከቷት ኢትዮጵያዊ እህታችን ቲክታክ ላይ ድንገት ዞር ስል ነው ያገኘኋት። በእውነቱ ቪዲዮዋን እንዳየው እጅግ በጣም ደንግጫለሁ። ዝም ብዬ ማለፍም አልፈለኩም። ይችን እህታችን በቲክቶክ ገጿ ላይ ፖስት ያደረገቻቸው ነገሮች በሙሉ በደንብ አይቻለሁ። ከጀርባ ስክሪኑ ላይ እንደምትመለከቱት ከጽሁፍ ጋር አያይዛ ፖስት ባደረገችው ምስል እንዲህ ይላል። ከተወለድኩ ከ4 ዓመቴ ጀምሮ እስከ ዛሬዋ ቀን ድረስ የሰው ቤት መንከራተት ደከመኝ፣ ሰለቸኝ፣ ለውጥ የሌለው ከንቱ ድካም፣ ምን አለበት ፈጣሪ በራሱ ፍቃድ ቢወስደኝ ይላል። ቀጥላ ተመሳሳይ አይነት ይዘት ያለው ከጀርባ ስክሪኑ ላይ የምትመለከቱት ከምስል ጋር የተያያዘ ጽሁፍ በሌላ ጊዜ ፖስት አደረገች። እሱም እንዲህ ይላል። የእናትና የአባት የእህትና ወንድም ፍቅርና እንክብካቤ ሳይኖረኝ ያደግኩ ልጅ ነኝ። ነገር ግን 11 እህትና ወንድሞች አሉኝ። ሁሉም አይፈልጉኝም፣ ምክንያታቸውም አላውቅም ይላል። የመጨረሻውና ከጀርባ ስክሪኑ ላይ እንደምትመለከቱት ተመሳሳይ ይዘት ያለው ፖስት ደግሞ እንዲህ ይላል። ትናንት ብዙ መከራ ብዙ ፈተና አይቼ እዚህ ደርሻለሁ። ዛሬ ግን ማለፍ አቅቶኛል። የትኛው መሰናክል ማለፍ አልችልም። ተስፋ ቆርጫለሁ ይላል። እህት ዓለም አንድ የምክሬን አዳምጪ። አንቺ ብቻሽን አይደለሽም። ተስፋ መቁረጥም የመጨረሻው መንገድ አይደለም። ከጀርባ ስክሪኑ ላይ የሰማነው ድምፅ የአንዲት እህታችን ብቻ አይደለም፣ የብዙዎች ስውር ስቃይ መገለጫ ነው። ከ4 ዓመትሽ ጀምሮ በሰው ቤት መንከራተትሽ፣ የቤተሰብ ፍቅር መራብሽና አሁን ያለሽበት ድካም ከባድ እንደሆነ በደንብ እንረዳለን። ማልቀስሽና መጮህሽ ደካማነት ሳይሆን የውስጥሽን ህመም መተንፈሻ ነውና አይሰማሽ። 11 ወንድምና እህቶች እያሏት አይፈልጉኝም ስትል መስማት ለህሊና ይከብዳል። ስደት ላይ ያለች እህት የገንዘብ ምንጭ ብቻ አይደለችም፣ ፍቅርና መጠጊያ የምትሻ ምስኪን ስደተኛ ናት። ዛሬ ደውላችሁ አለንልሽ ባትሏት ነገ የምትረከቡት አስከሬኗ ሊሆን ይችላል። ቤተሰብ መሆን ደም መጋራት ብቻ ሳይሆን በመከራ ቀንም አብሮ መቆም ነው። ይኸውልሽ እህት ዓለም ትናንት ብዙ መከራዎች ብዙ ፈተናዎች አልፈሽ እዚህ ደርሰሻል። ያንን ሁሉ ክፉ ቀን ያሻገረሽ አምላክ ዛሬም አይተውሽም። ሞት የችግሮች መውጫ መንገድ አይደለም። አሁን የደከመሽ አእምሮሽና አካልሽ እንጂ አንቺ አይደለሽም። ህይወትሽን ለማዳን ስራሽን መቀየር፣ ወደ ሀገርሽ መመለስ ወይም እርዳታን መጠየቅ ትችያለሽ። በህይወት እስካለሽ ድረስ ታሪክሽን የመቀየር እድል አለሽ። ይህችን እህታችን የምታውቋት ወይም አድራሻዋን የምታውቁ ካላችሁ በአስቸኳይ ልንረባረብ ይገባል። ቲክቶክ ለመዝናኛ ብቻ ሳይሆን የአንድን ህይወት የምናድንበት መድረክ ይሁን። ጨለማው የሚበረታው ሊነጋ ሲል ነው። ዛሬ ተስፋ የቆረጥሽበት መንገድ ነገ የአዲስ ህይወት መጀመሪያ ሊሆን ይችላል። እህት ዓለም ብቻሽን አይደለሽም። እኛ ኢትዮጵያውያን እህት ወንድሞችሽ አለንልሽ። ቸር ያሰማን።